ቆይ አትዋሺ። ምን ብላ ነው? እሱ አንተን አይመለከት። አንድ ነገር ልንገርህ፣ አባ ባይኖር ኖሮ አንተም ለማኝ ትሆን ነበር። ቶሎ ወደ ስራ መግባት አለብን። ደሊና፣ እኔ እዚህ ስራ ውስጥ ድጋሚ መግባት እንደማልፈልግ ደጋግሜ እነግርሻለሁ። እንት ልጅ የተፈጠርከው ለዚህ ስለምን እያወራሁ እንደሆነ መቼም ይገባሻል። የወደፊት የልጆቹ ዕጣ ፈንታ እጅሽ ላይ ነው። ምን ማድረግ እንዳለብህ ታውቃለህ? ጭንቀትህን ለኔ ማካፈል። ምስጋና ሴት የሚያውቅ ይመስልሻል? ቢመላክ እውነት አይምሮ ውስጥ ያለው ይሄ ነው። ያስቃል። ለኔም ይሄን መረዳት ከብዶኛል። ግን ምስጋና ከሴቶች ጋር ግንኙነት ይኖረዋል ብዬ አላስብም። አይመስለኝም። እንዴት? ምክንያቱም ከሆነች ልጅ ጋር አይቼዋለሁ። እውነት? ታዲያ ለምን አልነገርከኝም? አያጓጓማ። ትምህርት ቤቱን በአንድ እግሩ የምታቆም በጥባጭ ተማሪ ናት ልጅቷ። እንደ ጠጅ ቤት ሙዚቃ በልቅጣ በመኪና ሰፈሩን ስታስስ ነው የምትውለው። ካልጠፋ ሴት ከባለጌ ልጅ ጋር የሚሆነው ጨዋ ሴት አትሆን? ምን ማድረግ እንዳለብኝ አላውቅም። ተዋት ብሎ እርግጠኛ ነኝ ተቃራኒውን ነው የሚያደርገው። ነገሮች በብዙ ተወሳስበዋል። አሁን ደግሞ ብዙ ጫና ባደረግበት በድጋሚ ከሱ ጋር ችግር ውስጥ መግባት አልፈልግም። ዛሬ አለመሳቅ ስራ የለሽም እንዴ? እድለኛ ስለሆንኩ እኮ ነው። አንተ የሚያሳስበው ምስጋና ከሴት ጋር ስለሆነ ነው። ብዙ ሰው ግን ጉዳዩ አይደለም። መላኩ፣ ምስጋና እኮ ጎረምሳ ነው። ብዙ ነገሮች ላይ ያታልሉት ይችላሉ። ስለዚህ ከጎኑ ሆነ ልታገዘው ይገባል። ያንን ማድረጉን ወደ ዳገት ይሆንብኝ። ሰዎች አባትነት ከባድ ነው ሲሉ ይገርመኝ ነበር። ታደርጓለህ፣ አምናለሁ። እናት ዛነች ወሳኝ ምግብ ቁርስን ስትል ከርማ ዛሬ የለችም። እኔ የሀብታም ቁርስ እየበላችሁ ስለ እናቴ ምንም ነገር እንድትናገር አልፈልግም። ሮቤል በትዳሩ ደስተኛ ነው። ሲቀጥል ደግሞ የኔ አይን አባት ነው። ሮቤል አንተ እንደምታስበው ሰው በጣም አዝናለሁ። ሳሮን እንሂድ። ገላገልከኝ። እንዲሁም ባለሙያ ያልሰራውን ምግብ መብላት አስጠልቶኝ ነበር። ለምን በዛው እግረ መንገዳችሁን የራብ አድማታ ነው? እርግጠኛ ነኝ ይሄኔ እናታችሁ ጥሩ እንቅልፍ ላይ ናት። ምክንያቱም ሌሊቱን ፕሮፖዛል ስታብኝ ያደረችው
ማንካ ስለይክ በጣም ፈጣን ብለህ መምጣት ትችላለህ። እሺ ቆይ አንዴ ረጋ በል ቴዲ በእናትህ። ቆይ ለምንድን ነው የምረጋጋው? ይኸውልህ ቴዲ በእናትህ በጣም ጨንቆኛል። እንዳንተ ዝምታ ደግሞ ቅጣት የለም። ነገሮች እንዳለ ከቁጥጥር ውጭ ሆነዋል እኮ። ስለዚህ እውነቱን ልትነግረኝ ፈቃደኛ ነህ ማለት ነው? ይኸውልህ ጀባን የገደሉን አውቄዋለሁ። ይሄን አያችሁት? ይሄን ቀልድ አባቴን የገደለው ሰውዬ ፖሊስ ጣቢያ ውስጥ ተገድሏል። ማሚ እስከዛሬ ድረስ ደብቃኛለች። የደበቁበት የራሳቸው ምክንያት ይኖራቸዋል ማለት ነው። ሁሉም ሰው የራሱ ምክንያት አለ። አይመለከተኝም። እኔም ሆንኩ ሳሮን እውነቱን የማወቅ መብት አለን። መበርታት አለብህ። ለምንድን ነው በሩን የማትከፍችልኝ? እባክሽ እንደሰብሮ አታስገድጂ። ደግሞ እንደማደርገው ታውቂያለሽ። ለምንድን ነው የማትሆኝ አባ? ምግቡን በር ላይ ትችልሽ እኮ አንስተሽ እስካልበላሽ ድረስ ምን እንዳደርግ ነው የምጠብቂው? ስላራበኝ ነው። ትናንትና ምንድን ነው የተፈጠረው? ምንም የተለየ ነገር እንደማታረግ ቃል ግባልኝና። ምን ልታደርግ ያሰባሽ? ያለቀለት ነገር ነው። ሮቤል የመነሻ ካፒታሉንና የንግድ ፍቃዱን ጨርሷል። በማንኛውም ሰዓት መጀመር እችላለሁ። አብሬው እስከተኛው ድረስ ማለት ነው። ምን ጉዳዩ ይሄ ነው? ይሄ ባለጌ አድራሻውን ስጪ። ልኩን እነግረዋለሁ፣ አለም ደግሞ ልኩን እሰጠዋለሁ። እሱ ለእኔ ስብራት መፍትሄ አይሆንም። በራሴ መንገድ እንድወጣው ተውልኝ። እሱ ነው ስጭኝና አዋራዋለሁ። አባ በራሴ መንገድ እወጣዋለሁ፣ ተውልኝ። እንደፈለገ ሲያደርገኝ ዝም ብለህ ተመልከት ነው የምትይ? ቆይ በራሴ መንገድ? አዎ የራሴ መንገድ አለኝ አባ። እና ትምህርት እንዴት ነው? ጥሩ ነው አባ። ምን ነው ስሞት ያቀረበ መምህር አለ እንዴ? የለም፣ እንዲሁ ያለበትን ሁኔታ ማወቅ ስላለብኝ። አባ ሰሞኑን ግን በጣም ግራ እያጋባኝ ነው። ታውቀዋል ግና መጽሐፍ እንኳን በአግባብ ካልመለሰች ረባሽ ልጅ ጋር ሰሞኑን በተደጋጋሚ አይቻለሁ። ምናልባት በዛ ተጽዕኖ ውስጥ እንዳትወድቅ ብዬ ነው። እሺ አሁን ምሳ ሰዓት ሳይረፍድብኝ ምሳ ልበላ ነው። ከልጅቷ ጋር የተለየ ፍቅር ግንኙነት አለ እንዴ? እንዴት ጠየቅኝ? ደግሞ ድምፅን ዝቅ አድርጋ አውራ እንጂ አባ። አሁንም ስለ ትላንትናው ነው። ይኸውልህ በቃ ቴዲ እንደተለመደው ዝምታውን ቀጠለ። ከዛ እሷ ደግሞ እኔን ሸኘች። በቃ ይሁን።
እሺ ልጄ፣ ምን ነገር ቢፈጠር ለኔ ማናገር እንዳትረሳ። እሺ አሁን ሂድ ምሳም ብላ። ዳኒና ይቅርታ፣ ከ18 ዓመት በታች መግባት አይቻልም። እየቀለድሽ ነው? ለመኪና ስርቆት ቢሆን 18 ዓመት ምናምን አትሉ። እሺ ምን ፈልገህ መጣ? እኔ አልችልም በቃ። ይሄኛው ውሳኔ አይደለም። ዳኒና እኔ ጭንቅላቴ ሊፈነዳ ነው። ቴዲን የማናገር አቁሟል። ልዑል ስለ ጀባ መገደል ሰምቷል። በቃ እኮ አሁን ገዳዩን መፈለግ ይጀምራል። እና ምን ይሆን? እስኪ በባዶ ሜዳ መፍራትህን አቁም። አባቴ ስለ አንቺ ያውቋል። ምን እንደምትሰሪ ሳይቀር ነው የሚያውቀው። ትምህርት ቤት እንደምረብሽ ብቻ ነው የሚያውቀው። ለዛ ነው ስራዬ ማንም ሳያውቅብኝ ለረዥም ጊዜ ሰራሁት። ዳኒና ለምን ያህል ጊዜ በዚህ ሁኔታ እንደምንቆይ አላውቅም። ለዛ ነው እኮ ከኔ ጋር ሁንና እንዴት እየዋሸህ መኖር እንዳለብህ አስለምድሃለሁ ያልኩ። ግን እኮ ዝናው ሊገለኝ ይችላል። በቃ እኔን ገሎ ልክ እንደ ጀባ እረሳለሁ። በቃ በቀን 2 ጊዜ ሂሳብ የሚማሩበት አዝግ ትምህርት ቤትና አዝግ ሰፈር መኖር ሰልችቶኛል። ቀኔን ለማስተካከል አሪፍ ሾና ቆንጆ ምግብ ነው የሚያስፈልገኝ። ምን ትሰሪልኛለሽ? ምንም አልሰራልሽ። ቆንጆ ሳንዱች ትሰራለች አሉ። እስኪ በእናትሽ። አልሰማሽ። ደግሞ ሰርተሽ ከበላሽ በኋላ እቃ ማጠብሽን እንዳትረሽ። ቀልድሽ እኮ አይጠገብም። ቀረውብሽ። ሮቤል ከዚህ ኮተት ሲያወጣ ለማየት እንኳን አታገኘኝም። እስከዛ የተባልሽውን አድርጊ። ምንም መጨነቅ አያስፈልግም። እየመጡ ኮሺ አባ መታል እንዴ? አደነገጥከኝ እኮ። ቆየ ከመጣ ትንሽ። ታዲያ ምን ነው ዝም አልክ? የሆነ ጉዳይ ላወራ ነበር የመጣሁት። እኔም እኮ ላወራ ልመጣ ነበር። በሰላም? አዎ አባ፣ የትምህርት ቤት ጓደኛዬን ላገኘው ነበረ። አንተ ከፈቀድክልኝ። ብዙ አትቆይ እንጂ ችግር የለውም። አልቆይም። ትንሽ ብቻ እኮ ነው። ምስጋና፣ ምንም ነገር ብታደርግ ራስን ጠብቅ እሺ? አባ፣ ስለ ሌላ እኮ ነው የምታወራው። እኔ ከእሷ ጋር ምንም አይነት የፍቅር ግንኙነት የለኝም። አታስብ። ነገሮች እንዴት እየሄዱ ነው? በጣም ብቻሽን ሆንሽ እኮ። ከምችለው በላይ እንድሞክር እየተገደድኩ ነው። የሮቤል ጉዳይስ? እርግጠኛ ነኝ ነገሮች እንዲስተካከሉ እንደሚያደርግ። እየሰራንበት ነው። እና መቼ ነው ከዚህ ሰፈር የምንወጣው? ቆንጆ ቡና ነው። ከወንድምሽ የተሻለ አፍልተሻል። የእውነት? ሲመጣ አስቀናለሁ። በይ ዝም በይ። በእናንተ ጭቅጭቅ ራሴን ችግር ውስጥ መጣል አልፈልግም። አውቃለሁ ነገሮች እንዲስተካከሉ የቻልሽ ሁሉ ስታደርጊ እንደነበር እና በዚህ ሁሉ እኔ ያስቸግርሽ ስለነበር በጣም ይቅርታ። ይቅርታ መጠየቅ አይጠበቅብሽም።
ቴዲ አናግረኝ እንጂ አሁንም በዚህ ምታ እየቀጣኝ ነው። ልጅ አትሁን ቴዲ። ይኸውልህ እንዳንተ አስመሳይ ከመሆን ልጅ ብሆን ይሻለኛል። እኔ አስመሳይ? ይሄን ለምትክር ትፈልጋለህ እንዴ? እኔ ጋር እኮ የምትመጣው የሆነ ነገር ስፈልግ ብቻ ነው። አያርል እውነቱን ስለምታውቀው ቀና ብለህ ራሱ ማየት አቃተ። ቴዲ በእናትህ እኔ አንተ ጋር መጣው ለመነጋገር ብቻ ነው። አንተ እኮ ወንድሜ ማለት እኮ ነው። ወንድሜ እንደው ማጣት አልፈልግም። እሻው ማስመሰሉን የምትፈልገው ነገር ንገረኝ። ይኸውልህ ቴዲ ለአባዬ ጓደኛዬን ላገኘው እንደምወጣ ነግሬዋለሁ እና ትንሽ ሊዘገይ ስለሚችል መስኮቱን ክፍት አድርግልኝ። ቤቱን ከፍቶ አምኖ የተቀበለኝና አባትህ እንደዋሻው ነው የምትፈልገው? ቴዲ ስለጨነቀኝ እኮ ነው የማስቸግረው። ቆይ ደህና ልታገኛት ነው የምትወጣው? ተመልሶልኛል። እሺ ለማንኛውም ለምን ብለሽ እንደዛ ማድረግ እንዳሰብሽ እንኳን ሊገባኝ አልቻለም። አባ ድምፅህን ቀነስ አድርግ እንጂ። ለምን እንጂ ያላፈርሽበትን ነገር ለምን ብዬ ድምፄን ቀንሽ ማውራ? ለልጆቼ ስል ነው የማደርገው አባ። ሳሮን ምን ያህል እንደተደሰተች አይታታል። ወደ ድሮ ህይወታችን እንደምንመለስ አምናለች። ይህን አልቀበል አባ። የምሬን ነው። ይህን መናገር እንኳን አልፈልግም ነበር። ልጆችሽን መርዘሻቸዋል። የህይወት መንገድ አንድ ነው። ወደፊት እውነተኛውን ህይወት መማር አለባቸው። አስቀድሞ እቅድ አውጥተዋል። ልዑል ገና ካሁኑ የሮቤል ቴክኖሎጂ ኩባንያ ውስጥ እንደሚገባ አስቧል። ይህንን ከአእምሮ እንዲያወጣ ንገሪ። ለምን ሲባል ውሸት ነው። ግን አትበይ። መሸወድሽን አቁሚና ቁርጣቸውን ይወቁት። አንቺ ሽያጭ ዕቃ አይደለሽም። ጨርሻለሁ። ከቀብራው እንደመጣው ስራው ተሰርዟል። እባክህ እንዴ ታዲያ ለምን እንድቀር ነገርሽኝ? ምክንያቱም ሌላ ጉዳይ ስላለ። የምን ጉዳይ? እንደ ስልጣና ቀን ዝም ብለህ አስበው። ለነገሩ ባላውቀው ነው የሚሻለው። ጀመረህ ደግሞ። እስኪ ንትርክህን ተውና አንድ እርምጃ ከፍ ብለህ አስብ። የምትሰራውን ስታውቅ ስህተት ከመስራት ትቆጠባለህ። ገባህ? መመሪያ ቁጥር 1 ፈጣንና እርግጠኛ ሁን። መመሪያ ቁጥር 2 አካባቢህን በደንብ ወቅ። የምንሰራው ስራ ለብዙ ደንበኞች ስፔር ማቅረብ ነው። ስለዚህ ፈጣንና እርግጠኛ መሆን ይጠበቅብሃል። ግን ሁሉም ነገር አስቸጋሪ ነው የሚመስለው። ዝርፊያ የጊዜና የፍጥነት ጉዳይ ነው። ከዛ በኋላ መኪናውን ካገኘህ መሄድ ብቻ በቃ። እንዲህ እኮ ስታወሪ ሁሉም ነገር ቀላል ነው የሚመስለው፣ ግን አይደለም። ከጀባ ጋር 56 መኪኖችን የዘረፍ ነው፣ ግን አንዴ ብቻ ነው ጥይት የተጠቀምነው። የማይመስል ነገር። ሁሉም ነገር እንደ በጋ ዝናብ ድንገት ነው የሆነው። የዛን ቀን ድንገት ሳናስበው ነው ጥይት የተጠቀምነው። ይህ መጥፎ ሀሳብ እንደሆነ አውቃለሁ፣ ግን ምንም ምርጫ የለኝም። ይሄን ልትነግሪኝ የመጣሽው? ልትረዳኝ እየሞከርክ አይደለም አባ። እንዴት ብዬ ነው የምረዳሽ? ግን ከዛ በኋላ እንዴት ብለሽ ነው ከራስሽ ጋር የምትኖር?
እሱ አያሳስበኝም። ለልጆቼ ስለማደርገው እናታቸው ምን እንዳደረገች የደረሱበት ዕለት ምን የሚያስቡ ይመስልሻል? እንድረስ እንጂ ስንደርስ ድልድዩን እንሻገረዋለን። የማውቀው ነገር ቢኖር የተሻለ ይገባቸዋል። የተሻለ ሰፈር እዚህ ሰፈር ማደግሽን ረስተሽዋል መሰለኝ። በትክክል ይህን ህይወት አልሰጣቸው። የትኛውን ህይወት? እኔ ለእናንተ ለልጆቼ የሰጠሁት ህይወት። የቻልኩትን ሁሉ አድርጌያለሁ። ቅንጦት ዓይንሽን አጉሮታል መሰለኝ። ቢያንስ እኔ ዝሙትነት አላስተማርኩም።